ሰላም ጤና ይስጥልኝ የማይንሴት ቲዩብ ተመልካቾች እንደምን ከርማችኋል? ሳምንታችሁ አሁን እንኳን ትንሽ 1-2 ሳምንታችሁ እንዴት እያለፈ ነው? ለመላው የክርስትና እምነት ተከታዮች በዓሉስ እንዴት ነበር እያልን። ሰላም ዶክተር እንዴት ነህ አንተስ? ደህና ነኝ። ለምንድን ነው 2 ሳምንት የሞላው ልጄ? በመሀል ያው እንግዳ አምጥተን ስለነበር ከጥያቄ ከራቅን ከጥያቄ እንደማለት ከራቅን ነው እኮ 2 ሳምንት ምንድን ነው ብዬ አልለቀቅነውም ያለ እሱ እንኳን ያው አግኝተናቸዋል አድማጮቻችንንም በተለያየ በጥያቄ መንገድ አይደል? በዓል እንዴት ነበር አጠቃቀም? በዓል ሸጋ ነበር። አይ ቲንክ ጥሩ ነበር፣ ረጋ ያለ ነበር። እኔ ብዙ ጊዜ እነኝህ ትላልቅ በዓላት ላይ ጠዋት እንግዲህ የሚበላ ከተገኘ በልቼ ትንሽ ከተጫወትኩ በኋላ ከሰዓት ላይ ናፕ መውሰድ አመት ባል ያሰኝልኛል እና እንደሱ ነበር። አይ ደስ ይላል እንደዛ እረፍት በደንብ ደግሞ ጊዜ ይሰጣል። የምጠቀመው እሱን ብዙ ላለመብላት ነው። ያው አመት በዓል ላይ ብዙ ቦታ ከሄድሽ መጨረሻ ላይ እሱን ደግሞ ማስተናገድ ከባድ ነው እና ስለዚህ ያው ብዙ ጊዜ ያው በተለይ ኒው ይር ሲሆን በጣም ደስ የሚለኝ በዓል ነው ምናምን አልተኛም መሰለኝ። አይ ቲንክ ቴክ ኢት ኢዚ። ግን ሌላው ጊዜ ላይ ያው ጠዋት ላይ ከቤተሰብም ጋር ከወዳጆች ጋር አክቹዋሊ አሁን ብዙዎቹ በዓሎች ላይ ያለን ወዳጅ ግሩፖች አለን። እንግዲህ አንዳንድ ሰዎች አፕሩቭ አያደርጉትም። እኛ ግን ያው ቅርጫ አድርገን ጥሬ ስጋ እንበላለን። እዛ የታረደ ትኩስ ስጋ ደግሞ ደስ ይላል። ስለዚህ ጠዋት ተገናኝተን በሬው ከታረደ በኋላ እስኪከፋፈል ከበሬው ላይ ደህና ደህና የሚባሉትን ስጋዎች እንቀምስላቸዋለን። ጥሬ ስጋ ትበያለሽ? ብዙ አይደለሁም እኔ ኦኬ። አልለመድኩምም። አዎ። ከጥሬ ትንሽ ወደ በሰል ወዳለው ነገር በክትፎ መልክም አትበይም? ግን ብዙ ሰው ጥሬ ካልሆነ ምን ዋጋ አለው ነው የሚለው። እንግዲህ አሁን አንዳንድ ጥናቶች የሚያሳዩ ሲበስል እናበላሸዋለን የሚሉ ሰዎች አሉ። ጥሬ ሲሆን ለአትክልቱ ይቀርባል የሚል በተለይ ጥሬ የሚወድ ሰው በጣም አድቮኬት ነው ብዙ ግን ጥናቱ ይቀያየራል። ለነገሩ ሱሺ እየበሉ ያው ጥሬ ስጋ የሚጸየፉ ሰዎች አሉ። ያው ሱሺም ያው ጥሬ አሳ ነው አሰች። ያው በየባህል ውስጥ የሆነ ጥሬ ነገር አለ። ግን ዞሮ ዞሮ እንግዲህ አይ ቲንክ እኛ ሀገር ሜይንስትሪም ካልቸር ነው መሰለኝ ጥሬ መብላት። እኔ አይ ቲንክ ዩኒቨርሲቲ እያለ የጀመርኩ ይመስለኛል። ከዛ በፊት እንኳን እኔ ብዙም ትንሽ እሞክራለሁ። ወደ ሶዶ ስንሄድ በሆነ ስራ በጣም ቆንጆ ጥሬ ስጋ በልቼ ነበር። እዛ በቆይ በደንብ ጥሬ ስጋ ምበላ ይመስለኛል። አይ በሳር ያደገ ከብት ከሆነ አይ ቲንክ ስጋውም ጥሩ ነው። ከዛ ውጭ አሁን ዩኤስ እያለን ያው በሳር የሚያድጉ ገጠር ገብተሽ ምናምን ካልሆነ በአብዛኛው የአሜሪካ ስጋ ያው ስፖንጅ እንደ መብላት ነው። ወይ አፍሽ ላይ ይፈረካከሳል ወይ ስታኝኪ ብዙም ጣዕም የለውም። ስለዚህ እዛ አሉ ቤቶች እኔ የነበርኩበት ሺካጎ ለምሳሌ አሁንም እዛ ያሉ የሚሰሙ ሰዎች ያውቃሉ። የጀርመኑ ቤት ይባላል። ኦርጋኒክ ነው። ከዛ ውጭ እንግዲህ ወደ ገጠር ስትገቢ በሳር ያደጉ ከብቶች አሳርደው ሰዎች አምሹር ዲሲ አካባቢ ብዙ ይበላል ይመስለኛል። ለንደን ምናምን ያው በየቦታው ይበላሉ ሰዎች። በተለይ ሀበሻ ኮሚኒቲ ብዙ ያለ ፈረንጆችም እየለመዱ ነው። አክቹዋሊ እዚህ መጥተው ከለመዱ በኋላ ጥሬ ስጋ በጣም እነሱ ደግሞ ይብስባቸዋል። መጀመሪያ እንትን ይላሉ። ክትፎ በተለይ በልቶ የሚጠላ ፈረንጅ የለም። ወይም ደግሞ የውጭ ሀገር ዜጋ ፈረንጅ ስንል ያው ነጭም ጠይምም ጥቁር ፈረንጆችንም የኢትዮጵያ ሀገር ሰው ያልሆኑ ማለት ነው። ብዙዎቹ ክትፎን ይወዳሉ። ጥሬውንም ሲበሉ ደግሞ ወደ ጥሬው ነው እያዘነበሉ የሚሄዱት። ግን ጥሬ የሚበሉ ብዙ ፈረንጅ ወዳጆች አሉ። ምግባችን ያው ብዙ ጊዜ ቀመሰው ሰው የሚወደው አይነት ቴስት ስላለው ጥሩ ነው። እንግዲህ በባለፈው ሳምንት ያው በዓል ጋር አስታከንም ቢሆን አንድ የፖድካስት ኤፒሶድ ለቀን ነበረ ከዶክተር ከበደ ሁሴን በኛ ጋር እና ያው ብዙ ጊዜ በዓል ላይ ሰው ሽር ጉድ ላይ ፎከስ ስለሚያደርግ ያየውም አልመሰለኝም እና እንደው ፓርትሊ ያው ዶክተር ከበደ እዚህ የመጣ ያስተምራል። በጣም ታዋቂ የሆነ የካንሰር እና የደም ሐኪም ነው። አሜሪካን ሀገር ሚኒሶታ ሮቸስተር ሜዮ ክሊኒክ። እዚህም እንግዲህ ጳውሎስ ሆስፒታል እየመጡ የሚሰሩ ስራ በጣም ትልቅ ስራ ነው። በዛም ዙሪያ በአጋጣሚ በዛ ስራ ላይ መጥቶ አግኝቸውም ስለነበረ በዛው እዚህ አምጥተ ነው አወራን። ግን አይ ቲንክ በዓል ላይ ስለ ካንሰር መስማት ብዙ ሰው ላይፈልግ ይችላል። እንትኑ ብዙ መዝናናት እንጂ በዛ ሰዓት ሲሪየስ እና ሞትን የሚያስታውስ ወይም ደግሞ ሲሪየስ የሆነ ህመምን መስማት ብዙ ሰው ላይፈልግ፣ ግን በጣም ብዙ ጠቃሚ ነገሮችን ነው ሼር ያደረገን። በተለይ ብዙ ያወራኑ ስለ ካንሰር ህመምም ሳይሆን በተለይ እሱ ፎከስ አድርጎ ስለሚሰራበት የደም ሕክምና የደም ሳይንስ ስለ ደም መረዳት በጣም ኢንተረስቲንግ ነገር ነው። እሱ አይ ቲንክ ኢዝ ዘ ኤክስፐርት። አሁንም ተመልካቾቻችን
ጊዜ ካላቸው ወይም ጊዜ ሲኖራቸው እንዲመለከቱት እንጋብዛቸዋለን። በጣም ጥሩ ኢንተረስቲንግ ኮንቨርሴሽን ስለሆነ የእሱም ታሪክ ደግሞ አስገራሚ ነው። በተለይ ከደም ጋር የተያያዘ የተለያዩ በሽታዎች ያለባቸው ሰዎችም የተለየ መረዳት እንዲኖራቸው ያደርጋል። ለቤተሰብም እንዲሁ የተሻለ እንዲረዱ አንዳንዴ ኢነፍ የሆነ ኢንፎርሜሽን ሳይኖረን ሲቀር ከምናውቀው ነገር በላይ ምንገምተው ይበልጣል እና ጥሩ መረጃ የሚሰጥ ይመስለኛል። በዛ ወደ ዛሬው ጥያቄያችን እንለፍና ደግሞ በአዲስ ቶፒክ ላይ እንነጋገራለን። አይ ቲንክ ወደዛ እንሂድ። ሰላም እንዴት ናችሁ? ዶክ ሀሳቤን ከየት ተነስቼ መጀመር እንዳለብኝ አላውቅም። 18 ዓመቴ ልይዝ ወራት ነው የቀሩኝ። እናም 11ኛ ክፍል ተማሪ ነኝ። በባህሪዬ ኢንትሮቨርት ሲሆን ብዙም ከሰው ጋር ተግባቢ አይደለሁም። በግልጽ ጊዜውን ባላውቀውም አንድ የቅርብ ቤተሰብ ካጣው ጊዜ ጀምሮ ህይወቴ እንደ በፊቱ አልሆነልኝም። አሁን ላይ የሚሰማኝን ስሜት ለማወቅ አመት ፈጅቶብኛል። እርግጠኛ ባልሆንም ኢንተርኔት ላይ ሰርች ሳደርግ ሁሉም በሚባል ደረጃ የዲፕሬሽን ምልክቶች ናቸው። ይህን ለየትኛውም የቤተሰብ አባል ብናገር አያምኑኝም፣ ምክንያቱም ደስተኛ ልጅ ስለምመስል። አሁን በፊት በቀላሉ ማደርጋቸውን ተግባራት መከወን እያቃተኝ ነው። ለምሳሌ ማጥናት እና የግል ንጽህናን መጠበቅ። ዶክ ምን ማድረግ እንዳለብኝ አላውቅም። ብዙ ጊዜ ራሴን ከማጥፋት ከጫፍ ደርሼ ተመልሻለሁ። የህክምና ተቋማት ጋር መሄድ የምችልበት ምንም እድል የለኝም። ምላሽን እጠብቃለሁ። አመሰግናለሁ። ከዚህ በፊት ከቅርብ ቤተሰብ መሞት ጋር ተያይዞ እንደዚህ ዲፕሬሽን ወይም ደግሞ የጸጸት ስሜት ምናምን ብለን አንስተን እናውቃለን። ያው ይሄኛው ጥያቄ ከጠያቂያችን እድሜም ካሉበትም ሁኔታ አንጻር ወጣቶችን በተለይ አድሬስ ሊያደርግ ይችላል በሚል ብንነጋገርበት ብዬ አስቤ ነበር። ጥሩ ነው። እንዴት ነው የምትመክሪው ታዲያ? በመጀመሪያ ይሄ ከኢንተርኔት የመጣውን እንትን ትንሽ ቻሌንጅ ብናደርገው ብዬ ነበር ያሰብኩት። አንዳንድ የተለያዩ ነገሮችን ዝም ብለን ኦንላይን ሰርች ስናደርግ የምናገኘው ኢንፎርሜሽን ብዙም ካለንበት ሁኔታ ጋር በደንብ ተረድቶ ያው ያንን የሚሰጠን ባለሙያ ስለሆነ በሱ አንግል ማየት የተሻለ ይሆናል ብዬ ነበር አንዱ ሳስበው የነበረው ምክር። በአንድ ጎን ደግሞ ያው ቤተሰባቸው ምንም ነገር አለመናገራቸው፣ ከዛ ደግሞ ሌላ ቦታ የሚያስፈልግን ሰፖርት ለማግኘት አልችልም የሚል ሀሳብ ስለተነሳ አንዳንዱን ነገር ምን ያህል ገፍተው ሞክረውታል የሚልም ጥያቄ በእኔ ውስጥ ተነስቶ ነበር። ግን ራሳቸውን ካሉበት ሁኔታ ውስጥ እንግዲህ ማውጣት የሚችሉበትን ወይም ደግሞ ራሳቸው መርዳት የሚችሉበትን መንገዶች ተቋማትም ጋር ሄደው ቢሆን በአካባቢያቸው ባለው ሰፖርት ግሩፕም የተሻሻለ የሚሄድ ነገር ሊሆን ይችላል የሚል እሳቤ ነው የነበረኝ። እኔ ችግሩ ምንድን ነው የምትይው? እንዴት ነው አንደርስታንድ የምታደርጊው የጠያቂያችን ችግር? ያው ያሉን አንዱ ከቅርብ ሰው ቤተሰብ መሞት ጋር ተያይዞ የመጣ ሀዘን እና ከዛ ጋር የመጣ ደግሞ ዲፕሬሽን የሚመስል አይነትን ስሜት አንስተዋል። ከዛም ውጭ ያው የእድሜ ፋክተር ያለ ይመስለኛል በአንድ ጎን። እድሜ እንዴት? 18 ዓመቴን በቅርብ ሊይዝ ነው፣ ሃይስኩል ነኝ የሚለው የተለያየ ስሜት ብዙ ሰው በዛ እድሜ ላይ ብዙ አይነት ስሜቶችን የሚሰማበት ጊዜ ስለሆነ ከዛም ጋር ሊያያዝ ይችላል። ሆርሞናልም የሆነ ፓርት ሊኖረው ይችላል ብዬ አስቤ ነበረ። ከዛ ውጭ ግን ጠያቂያችን ያልገለጹልን እያለፉባቸው ያለው ነገሮች አሉ። እንዲሁም ኢንትሮቨርት ነኝ ብለዋል። ሶሱ ሀው ዱ ዩ አንደርስታንድ ኢንትሮቨርት የሚለው? ያው ብዙ ጊዜ ኢንትሮቨርት የሆኑ ሰዎች ኤነርጂ የሚያገኙት ከራሳቸው ጋር ከመሆን እንጂ ከሰው ጋር ከመቀላቀል ብዙም ያልሆነ፣ ስለዚህ ሞር ጭምት ዝምተኛ የመሆን አይነት ባህሪ ያላቸው ሰዎች ወደ ኢንትሮቨርት ቢመደቡ ይመስለኛል። ለምን ይመስልሽ? ቤተሰቤ ደስተኛ እንደሆንኩ ነው የሚያስቡት ብለዋል። ምንድን ነው እሱ? እንደውም እሱ ከኢንትሮቨርት ከመሆናቸው ጋር ይያያዛል ብዬ አስቤ ነበር። አንዳንዴ ዝምተኛ የሆኑ ልጆች በቃ ባህሪያቸው ነው ተብሎ ያው የራሳቸውን ነገር ሀንድል እያደረጉ ነው ብሎ የማሰብ ነገር ሊኖር ይችላል ብዬ ነበር። አንዳንዴ ደግሞ ዲፕሬሽን ኔሴሰርሊ ሰው አኩርፎ መቀመጡ ላይሆን ይችላል። ሀፒ ሆኖ ከሰው ጋር እየተቀላቀለም በግሉ ግን የተለያየ ስሜት የሚሰማው ሰው ሊኖር ይችላል። ምንድን ነው ሲሪየስ ፕሮብሌም ሊሆን ይችላል ጠያቂያችን ያለበት ብለሽ እንድታስብ የሚያደርግሽ? በአንድ ጎን ራስ ከማጥፋት ጋር ሱሳይዳል አይዲሽን ብለው ያነሱት ሀሳብ ያው ነገሩ ሲሪየስ እንደሆነ እንድናይ ትንሽ የሚረዳን ይመስለኛል። እንግዲህ የመጀመሪያው ነገር በዚህ እድሜ ላይ 18 አካባቢ ያው የአዶለሰንስ ኤጅ እያለቀ ወጣትነት የሚጀምርበት ከቤተሰብ ኃላፊነት ወይም ቤተሰብ
በልጅነት በቤተሰብ ጥላ ከመኖር ወደ ራስ ህይወት ኃላፊነት ውስጥ የሚገባበት ጊዜ መሆኑ ያው ትልቅ ትራንዚሽን ታይም ነው። የራሱ ስትረስ አለው። እንግዲህ ጠያቂያችን ብዙ ነገር ላይ ኢንሳይትፉል ይመስላል። አንደኛ ስለ ራሱ ስብዕና ሀዘኑን አሶሺየት ማድረግ ሰልፍ አዌር የሆነ ሳይኮሎጂካሊ ማይንድድ እንደምንለው አይነት ሰው መሆኑ ከእድሜው በጣም አምኖ ሹር እኔ በ18 ዓመቴ በዚህ ሌቭል ሰልፍ አናሊሲስ እና እንትን ማድረጉን እርግጠኛ አይደለሁም። ስለዚህ ጥሩ ኢንሳይትፉል የሆነ ጠያቂ ይመስላል። ሌላው እንግዲህ ምንድን ነው ይሄ ኢንትሮቨርዥን የሚለው ነገር ያው እንደ ኤክስትሮቨርዥን እና ኢንትሮቨርዥን በአጠቃላይ በብሊ የሆኑ ተጫዋች የሆኑ ከሰዎች ጋር ሲሆኑ ብዙ ኤነርጂ የሚያገኙ ማህበራዊ ህይወታቸው በጣም የዳበረ ለብቻ መሆን ብዙ የማይመርጡ ሰዎችን ኤክስትሮ ማለት ወደ ውጭ ያተኮረ ማንነት ኢንትሮቨርት የምንለው ደግሞ ወደ ውስጥ ህይወቱ ወደ የውስጥ ዓለሙ የገዘፈ ከውጭ ዓለሙ የሚል ነው እና እንዳልሽው ቅድም በዛ እድሜ በዛ የስብዕና አንጓን በለው በአንድ ነገር ላይ ብቻ ተመስርቶ የሰው ስብዕና አይሰራም። ግን ኢንትሮቨርዥን እና ኤክስትሮቨርዥን በሁሉም ፐርሶናሊቲ ቲዎሪዎች ውስጥ አንድ ዋነኛ መከፋፈያ ነው። ስለዚህ እንደዚህ አይነት ሰዎች በአብዛኛው ለራሳቸው ነገሮችን የማስቆየት ስሜትን ብዙ ያለማሳየት ማህበራዊ ህይወት ላይ ብዙ አውትጎይንግ ወይም ኢዚ ጎይንግ ኢዚ ጎይንግ ሊሆኑ ይችላሉ፣ ግን አውትጎይንግ አለመሆን የመሳሰሉ ነገሮች ይታያሉ። እንደዚህ አይነት እና ብዙ ጊዜ ያው ለዲፕሬሽንም ጎረቤተኞች ናቸው ይባላል። አንዱ ሪስክ በዚህ አይነት ፐርሶናሊቲ ላይ ያሉ ሰዎች ማይልድ የሚባሉ ክሊኒካል ያልሆነ ግን ሳብ ክሊኒካል የሆነ የዲፕረስድ የመሆን እንትኑ ብዙ ሩቅ አይደለም። አትሊስት እነኚህ ኤክስትሮቨርት የሆኑ ሰዎች ሲያዩቸው ሳምሃው ዳውን የሆኑ ይመስላሉ። አይ ቲንክ ቤተሰብም ያንን ቤዝ ላይን ተቀብሎት ደስታ ማለት ለጠያቂያችን ዝም ማለት አለማልቀስ ምናምን ይሄ ከባዶቹ ስሜቶች አለመኖር ሊሆን ይችላል። በዛ ላይ ደግሞ ትንሽ ድብቅነትም አብሮ ስለሚኖረው ኢንትሮቨርዥን ለምሳሌ ለቅሶ ላይ ሌላው ብሎ እርሙን ሲያወጣ ስሜቱን ሲገልጽ ቢ ጠያቂያችን ወደ ውስጥ ከሆነ ያለቀሱት ያው አንሪዞልቭድ የሆነ ግሪፍ የምንለው አለ። ማለትም እርም አለማውጣት በትክክል ሀዘንን ፕሮሰስ አድርጎ አለመጨረስ። ዩዥሊ ነገሩ ከሚገባው በላይ ኢንቴንስ ከሆነ በአጭር ጊዜ ውስጥም በ15 ቀንም በ20 ቀንም ውስጥ ሰው ከቁጥጥር ውጭ ከሆነ ያው እገዛ ያስፈልገዋል አብኖርማል ግሪፍ ስለሚሆን። ግን ውዝን ዋኒ ሪዞልቭ ካላረገ ትንሽም ቢሆን ያው ያ ግሪፍ ሪያክሽን ደግሞ ወይም ደግሞ ያልረገበ ወይም እርም ያልወጣለት ሀዘን በቀጥታ የሚምታታው ከዲፕሬሽን ጋር ነው። ስለዚህ መዝጊያ ያላገኘ ሀዘንም ሊሆን ይችላል። ክሎዥር ያላገኘ ግሪፍ አንዱ ካውንስሊንግ ይፈልጋል። አመት ብለዋል አይደል? አመት ከሞላው ሀዘን በዚህ ሌቨል ዲስፋንክሽናል የሚያደርግ ከሆነ በተለይ ሱሳይዳል ቶት ወይም ራስን የማጥፋት ፍላጎት ሴም ዴይም ቢሆን ኖርማል አይደለም። ያው ቶቱ ክሮስ ሊያደርገን ይችላል። ግን ሲሪየስሊ ኢንተርቴን የሚያደርግ ሰው ከሆነ እገዛ ያስፈልገዋል። የእሳቸው እንግዲህ አንዱ ወይም የጠያቂያችን ግን አንዱ ችግር የሀዘንና የዲፕሬሽን ድንበር ላይ ያለ ያ እንግዲህ ሀዘኑ ብቻ ሳይሆን ስብዕናቸውም። ስለዚህ ትንሽ ትንሽ ነገሮች ናቸው። ሀዘኑ ያዋጣዋል፣ የፐርሶናሊቲያቸው ኢንትሮቨርት መሆን ያዋጣዋል። ከዛ በኋላ እንግዲህ ቬሪ ኢዝሊ ጊልት የሚሰማው አይነት ጠያቂ ይመስላል። ራስን አለመጠበቅ፣ ጥናት አለማጥናት የመሳሰለ ነገር አሁንም ራስን የመደብደብ ነገር ሊኖር ይችላል። ግን ያው እንግዲህ ኢንተርኔት ላይ ቅድም እንዳልሽው ሙሉ ለሙሉ ዳያግኖሲስ እና ትሪትመንትን ከኢንተርኔት ጋር ማድረግ ያው ብዙ ጊዜ ለማይሆን ሊሆን ይችላል። ከባለሙያ ጋር መስራት አንደኛ የእኛን ነገር ስፔሲፊክ በሆነ መንገድ አናላይዝ አድርጎ ፕሮብሌማችንም ለማወቅ ይሁን መፍትሄ ለመስጠት ባለሙያ ማየት ጥሩ ነው። ሁለተኛው ግን ኢንተርኔት ላይ ያየነው ነገር ፋክቱን መልሶ ይሰጠናል እንጂ ከኛ የእኛን ስሜት የመረዳት ፕሮሰስ የማድረግና የማከም አቅሙ ገና ነው። እንግዲህ እየተሰራ ነው። በነገራችን ላይ የሚሰማሽን ስሜት ሁሉ በትክክል ዲስክራይብ አድርገሽ
እንደ ቻት ጂፒቲ አይነት እንትኖች ላይ ካስገባሽ ምናልባት ከሰው ባልተናነሰ መጠን ችግሩን ይነግርሻል። ያው ክራይቴሪያ ማሟላት ስለሆነ አንድ ሰው ለ2 ሳምንት ወይም ከዛ በላይ ለሆነ ጊዜ አንድ 10 የሆኑ ስሜቶች አሉ። ከዛ ውስጥ 5ቱ ከኖሩ ሜጀር ዲፕሬሽን ነው፣ 3 ከሆነ እንደዚህ ብዙ ከባድ አይደለም። የሳይኪያትሪክ ዳያግኖሲስ እንግዲህ ዲስክሪፕቲቭ ነው። ስለዚህ አክቹዋሊ ብዙ ኤአይ ሜንታል ሄልዝ ሰራተኞችን ስራ ሊያሳጣ ይችላል። አሁን ሲሪየስ ቴራፒ እንዲሰጥ እያናገረሽ ትሬን እያደረጉት ነው። ከተወሰነ ጊዜ በኋላ ቴራፒስት ማየት ላያስፈልግ ይችላል። ግን ችግሩ ሂውማን የሆነ ተቹ ከየት ይመጣል የሚለው ነው። አንድ ሰው ቴራፒስት ከሄዶ አሁን እኔና አንቺ እንደምናወራው ሲያወራ ፋክት ኤክስቼንጁ ብቻ አይደለም የሚጠቅመው፣ ፊሊንግ ኤክስቼንጅ አለ፣ ሪሌታቢሊቲ አለ፣ ሳምቲንግ ተንፈስ ማለት ነገር አለ እና እሱ እንግዲህ በማሽን ይመጣል አይመጣም፣ ግን ለዳያግኖሲስ ብዙ አያንስም በዚህ ስቴት በትክክል ካረግ ነው። ስለዚህ ምናልባት እንግዲህ ችግሩ ምንድን ነው? ዲፕረስድ የሆነ ሰው ስሜቶቹን ሲዘረዝር አዎ ልክ ነው ይሄም አለብኝ ብሎ ኦቨር ዳያግኖሲስ እንዳይኖር እንትን ያለ ዞሮ ዞሮ ዳያግኖሲሱ ብዙ አሁን ከነገሩንም ክሊር የሆነ ሜጀር ዲፕሬሽን ላይሆን ይችላል። አንደኛ ረዝሟል ጊዜው፣ ሁለተኛ ሀዘን አለ ከስሩ፣ ሶስተኛ ፐርሶናሊቲ አለ። ሌላ ፖር ሶሻል ሰፖርት ሲኖር እንደ ኔጌቲቭ ፋክተር ይወሰዳል። ብዙ ጓደኞች፣ ቤተሰብ ጋር ቅርብ የሆነ ሰው በቀላሉ እምነቱን ፕራክቲስ የሚያደርግ ሰው የመሳሰለ በቀላሉ ከዲፕሬሽን የመውጣት እድሉን ይጨምራል። እንግዲህ አንድ ያልተረዳም ነገር ጠያቂያችን ሳብስተንስ ይጠቀማሉ ወይስ አይጠቀሙም? አልኮል አሁን ያሉት ልጆች እንግዲህ ያው አልኮል ላይ ብቻ ሳይሆን ሌሎች ነገሮችም ላይ ብዙ ደፋሮች ስለሆኑ ይሄንን ነገር ሰልፍ ሜዲኬሽን እንለዋለን። ራስን ለማከም ሰዎች ማደንዘዝ ራስን ወይም ደግሞ ራስን ሀይ ማድረግ የሚሰጡ መድኃኒቶችን ይጠቀማል። ድረግ ይውሰዱ አይውሰዱ አናቅም። ዋቴልስ የሚባሉ ነገሮች አሉ። ለምሳሌ ገርልፍሬንድ ኖሯቸው ተኳርፈው ወይንም ደግሞ ከጓደኞች ጋር እንትን ብለው የትምህርት ውጤት ምን ያህል ተበላሽተዋል። እነዚህ እንግዲህ ስትረሰርስ ነው የምንላቸው። ስትረሰሮቹ ለምን ያደርጋሉ? ያባብሳሉ። ሰፖርት ማጣቱ ደግሞ አንድ ፕሮቴክቲቭ ፋክተር የላቸውም ማለት ነው። ስለዚህ ይሄን መታየት አለበት። ኢዚየስት ቲንግ ኢዝ አንድ ባለሙያ ጋር ሄደው አትሊስት አንድ ሴሽን ያለውን ነገር ራን ማድረግ። ከዛ ግን ሰዎችን ለቤተሰብም ኦፕን ሆኖ እኔ አምኖት ፊሊንግ ጉድ፣ እኔ እንደ ድሮ ደስተኛ ልመስላችሁ እችላለሁ፣ ሀዘኑን ፕሮሰስ ማድረግ፣ ይሄ ሀዘን ጎድቶኛል፣ ሌሎቹንም ስሜቶች ገልጾ መናገር እና እገዛ ፈልጋለሁ የሚለው ነገር በተለይ ቤተሰብ ካለ እንግዲህ አዲስ አበባ ይላል ወይስ ከአዲስ አበባ ውጭ ነው አይልም። አዲስ አበባ ብዙ ሪሶርሶች አሉ፣ እኛም እዚህ ላይ የምንተዋቸው። እንግዲህ ከአዲስ አበባ ውጭ ከሆነ ነው ሊሚትድ ሪሶርስ ያለው። እሱም ቢሆን እንግዲህ የቤተ እምነት መሪዎችንም ቢሆን ወይንም ደግሞ አካባቢ ያሉ ትልልቅ ሰዎችንም ቢሆን መምህራንም ቢሆን ተጠቅሞ ይሄን ነገር ቬንታውት ማድረጉ በጣም ይረዳል። አይ ዶንት ቲንክ ሜጀር የሆነ ሜዲኬሽን የሚፈልግ ምናምን አይመስለኝም። ግን ስቲል ያው በአካል ስላላየናቸውና ዝርዝር ነገር ስላላገኘን አሁን ትሪትመንት እየሰጠን አይደለም ማለት ነው። ጠያቂያችን አሁን የተለያዩ የሕክምና ተቋማት ጋር ለመሄድ እንደማይችሉ ያው ሪዝኑን ባይነግሩንም ለምሳሌ የገንዘብ ኢሹ ይሁን አክሴሲቢሊቲ ይሁን ባናውቅም እንኳን እንደማይችሉ ሜንሽን አድርገዋል ጥያቄው ላይ። አሁን እንደዚህ አይነት ሁኔታ ውስጥ ያሉ ሰዎች ምን ማድረግ እንችላለን ብለው ሲያስቡ ማንበብ የሚችሉት ነገር አለ ወይም ፕራክቲስ ማድረግ በትንሹ ሎኮስት የሆነ ወይም አቬይለብል የሆነ ፕራክቲስ መደረግ የሚችል ነገር አለ? እነዚህም ነገሮች ቅድም እንዳልኩት ነው። መምህራን ብዙ ጥሩ ሪሶርስ ናቸው። የእምነት መሪዎች ያማክራሉ እኮ። አሁን በኦርቶዶክስ የነፍስ አባት የሚባል አለ። ቤዚክሊ ሳይኮሎጂስት ማለት ሳይኪ ማለት ነፍስ ማለት ነው። ሳይኮሎጂስትም በእምነት ሳይሆን በዛኛው በኩል ያው የነፍስ ሐኪምን ማለት ነው። ስለዚህ ያው እንደዚህ አይነት የስሜት ጉዳዮች ከሰው ነፍስ ጋር የተሳሰሩ ነገሮችን በቤተ እምነት፣ በትምህርት ቤት መምህራን፣ በአካባቢ ትልልቅ ሰዎች በዚህ ውስጥ ቀድሞ አልፈው ደግሞ የታከሙ ሰዎችን ማግኘት። ሌላው ግን ምንም ቢሆን አሁን ትርፍ አንጀት ቢይዛቸው እንትን የለኝም ብለው አትሊስት አንድ ሴሽን ሲሪየስ ሆኖ መታየት ጥሩ ነው። ብዙ ሰው
አካላዊ ህመም ላይ ያው የገባበት ገብቶ ይታከማል አይደል? አሁን ትርፍ አንጀት ያለው ሰው ታውቂያለሽ፣ አይ እኔ ገንዘብ የለኝም እንግዲህ እዚሁ ይመመኝ ልሙት የሚል የለም። እም፣ ያው እንግዲህ አንዳንዴ አእምሯችንንም ከትርፍ አንጀት አትሊስት እንደው ባልባሰም እንደው ህመም ውስጥ ባይከተንም ግን አሁን እኮ ራስን ከማጥፋት ራስን ማጥፋት ማለት እኮ ያው ሞት ነው። አፔንዲክስ ኮምፕሊኬትድ ቢሆን መጨረሻ ምንድን ነው የሚያደርግሽ? ስለዚህ ይህም ሲሪየስ ነው ብሎ ለቤተሰብ መናገር፣ ቤተሰብ ያን ነገር ሲሪየስሊ እንዲያየው አምኖት ፋንክሽኒንግ ወይል በትክክል እንትን እያልኩ አይደለም፣ እም፣ አንዳንዴ ራሴን ማጥፋት የሚለውንም ሀሳብ ያስቸግረኛል ቢሉ ቤተሰብ አምሹር አክት ያደርጋሉ። ስለዚህ እርዳታ የመጠየቅ ጉዳይ ነው ትልቁ እም፣ እርዳታ የሚሆነው። ግን ሌሎች ሪሶርሶችን እንደ ፋይናል ሪሶርስ ባናያቸውም ግን እም። እንደ ተጨማሪ ሪሶርስ ማየት ይቻላል። አንዳንዴ እንደዚህ አይነት ለምሳሌ ከቤተ እምነቶች ጋር የተያያዙ ወይም ደግሞ አካባቢ ላይ ካሉ ሰፖርት ሲስተሞች በተለይ የአእምሮ ጤና ጉዳይ የተለያየ አይነት እሳቤዎች አሉ። ለምሳሌ መንፈሳዊ ነው ብሎ ኮምፕሊትሊ የሚያስቡ እና በዛ ዲል ለማድረግ የሚሞክሩ ሰዎች አሉ። ያለንበት ሶሳይቲ የሚቀበልበት መንገድ ራሱ በብዙ መንገድ ገና የሆነባቸው ነገሮች አሉ። እንደውም ሪሰንትሊ አንድ ሜንታል ሄልዝ ላይ ያለ ፓኔል ዲስካሽን ተገኝቼ የሰማው ነበር እና የራሱን ስቶሪ ሲያካፍል በቃ እኔ ሜዲኬሽን የሚያስፈልገኝ ኬዝ ነበረ፣ ግን ረጅም ጊዜ መንፈሳዊ ነው እንደዚህ ነው ምናምን በሚባሉ በጣም ብዙ ሰፈር አድርጌያለሁ ምናምን የሚሉ ብዙ ስቶሪዎች እንሰማለን እና ቤተሰብ አሁን እነዚህን ነገሮች ጤናማ በሆነ መንገድ በዚህ ጀኔሬሽን ላይ ያሉ ልጆችን ሲያሳድግ አሁን አዌርነሱን ጨምሯል። ሰዎች ስለ ሜንታል ሄልዝ ያውቃሉ የተሻለ አትሊስት እና እሱንም ሀንድል ከማድረግ አንጻር ቤተሰቦችን ምን መምከር እንችላለን? አሁን እንደዚህ አይነት ሲቪር የሆኑ መንገዶችን መጠቀም የሚለው እስከምን ድረስ ነው ባውንደሪው? እንዴትስ ያንን ኮንቨርሴሽን ሀንድል ማድረግ አለባቸው ከቤተሰብ ፐርስፔክቲቭ ማለት ነው? አሁ እንግዲህ በአጠቃላይ ሁለት አይነት ቤተሰብ ነው ያለው። አንደኛው ሁሉንም ነገር መንፈሳዊ አድርጎ ኦቨር ስፒሪቹዋላይዝ የሚያደርግ ነው። አንደኛው ደግሞ ሁሉንም ነገር ደግሞ ፊዚካል አድርጎ ኦቨር ማቴሪያላይዝ የሚያደርግ ነው። መንፈሳዊ ነገር የለም የሚል እምነት የለኝም። መንፈሳዊ ነገር በምንልበት ጊዜ ሁል ጊዜ ሰይጣን ምናምን ማለታችን አይደለም። ሰዎች ስፒሪቹዋል ላይፍ አላቸው፣ ሞራል ላይፍ አላቸው። ያ ላይፋቸው ዲስረፕትድ ሲሆን እና ሌላውን ህይወታቸውን ማገዝ ሳይችል ሲቀር ስፒሪቹዋል ክራይሲስ ነው። መንፈሳዊ ገዛ እሱንም ይጨምራል። በእርግጥ እኛ የአእምሮን ህመም ሁሉ ከሰይጣን ከጋኔን ጋር የማያያዝ ነገር አለ። እነዚህ ነገሮች ትንሽ እኛ ማህበረሰብ ውስጥ ይበዛሉ። ሌላ ሀገር ደግሞ ብዙ መንፈሳዊ ችግሮችንም በኪኒን ለመወጣት ሰዎች ልጆቻቸውን ከተለያየ አይነት ብዙም እገዛ በማይሰጥ ሕክምና ውስጥ ያሳልፋሉ። ለምን ልጆቹ ፕሮፐር የሆነ ሳይኮሶሻል እና ስፒሪቹዋል ሰፖርት አግኝተው ራሳቸውን አውቀው ሪስፖንሲብል ሆነው መቹር አድርገው ካደጉ ያንን አይነት ከባድ ነገር መቋቋም የሚችሉ ሰዎች ይሆናሉ። አንዳንድ ጊዜ ሜዲካል ሳይንሱ ራሱን ኦቨር ኤስቲሜት ያደርጋል ብዙ ነገሮች ላይ ያው ሊሚቴሽን አለው። አንዳንድ በጣም ባዮሎጂካሊ ድሪቭን የሆኑ እና በጣም ማቴሪያሊስቲክ በሆነ ወርልድ ቪው የሚገዙ ወይም የሚመሩ ህክምናዎች መንፈሳዊውን ነገር የማቃለል ሬዲኩል የማድረግ መንፈሳዊ ነገር ሁሌ ስቲግማ ፈጣሪ አድርገው ያስባሉ። ግን በጣም ሜዲካል አለሙም ሰውን ስቲግማታይዝ ያደርጋል። አንድ ሰውን ጸበል ሄጄ መጣሁ ጸሎት ተደረገልኝ ቢል ያም ሰው ስቲግማታይዝ ይደረጋል። ያንም በማድረጉ ወይ እንደ ኢግኖራንት ወይንም እንደ አላዋቂ ታይቶ ይሄኛውንም ካውንተር ስቲግማታይዜሽንም ነው መከላከል ያለብን። እንዴት ነው ጤናማ በሆነ ሚዛናዊ እይታ ነገሮችን የምንመለከተው ኦፍ ባልወጣ እውነትን ፋክትን። ስለዚህ መንፈሳዊ ነገር የሚያምኑ ሰዎች ህክምና መፍራት የለባቸው፣ መንፈሳዊ ነገርንም መካድ የለባቸው፣ አይጠበቅባቸው። ሁለቱም የሚያጣላቸው ነገር የለም። አንዱ ባዮሎጂካሊ ያለንን ነገር ወይም ሳይኮሎጂካሊ ያለንን ነገር ነው አድሬስ የሚያደርገው። አንዱ ደግሞ ስፒሪቹዋል መንፈሳዊ ወይም ሶሻል የሆነውን ኤሌመንታችንን አድሬስ ያደርጋል። መተጋገዝ የሚችሉ ነገሮችን ያው ብዙ ጊዜ የምናጠፋው በማጣላት ነው። እንግዲህ ሁለቱን ለማቀራረብ የሚደረገው ጥረት ሁሌ አይሰራም፣ ወይም ደግሞ ሁለቱን የማይመስል ሌላ ደግሞ ሶስተኛ ነገር ይፈጠራል። ማለት ሜዲካል አለሙ የማይቀበለው ስፒሪቹዋል አለሙ የማይቀበለው ሁለቱን አስታረቃለሁ ብሎ የተፈጠረ ከሁለቱም ጠበኛ የሆነ አለምም አለ እንግዲህ። ስለዚህ ሰው አስቸጋሪ ነው። ግን በጠያቂያችን ኮንቴክስት አይ ቲንክ ስፒሪቹዋል ለሆነው ነገር ባላቸው እምነትና ቤተሰብ
ጋር ባለው ሪሶርስ መጠን ኦፕን መሆን ጥሩ ነው። ግን መታከምን ስቲግማታይዝ ማድረግም የለብንም። ሰዎች ሌላ እገዛ ማግኘታቸውንም ስቲግማታይዝ ማድረግ የለብንም፣ ወይም ደግሞ ማግለልና መኮነን የለብንም ማለት ነው። ስቲግማ ወደዛ ነው ምስል የሚሄደው። ግን በአጠቃላይ እኛ ሀገር የአእምሮ ሕክምና ሳይንስ የአእምሮ ታካሚነት መሆን በጣም ስቲግማታይዝ ስለሚደረግ ብዙ ሰው ለዛ ነው የማይሄደው። ከዚህ በዛ ሳይድ ያለው በርደን ከባድ ነው። ስለዚህ አይ ቲንክ ይህንን መረዳት መያዝ እና ስቲግማ መኖሩን ማወቅ ሲኖር እንዳንገረም ወይም እንዳንደነግጥ ያደርገናል። አንዳንድ ጊዜ ለምናምንበት ብለን ደግሞ የምንከፍላቸው ዋጋዎች ስለሚኖሩ እንደዛ ይመስለኛል። ብዙ ጊዜ በእንደዚህ አይነት ሁኔታ ውስጥ የሚያልፉ ሰዎች ወይ ሱሳይዳል ሆነው ያንን ነገር ካረጉ በኋላ ወይ ደግሞ በጣም በሚያስፈራ መንገድ አቴምፕት አድርገው ቤተሰብ ሾክድ ይሆናል እንጂ እንደዚህ ቀጥታ የመነጋገሩን ነገር ጠያቂያችን እንዳሉት ብዙም ጊዜ የለም። እንዳልከው ስቲግማው አለ። ሌላው ሰው ምን ይላል፣ ሰው ምን ይላል ብሎ ቤተሰብ ብቻ ሳይሆን ልጅም ገና ለገና ይፈራል አይ ቲንክ። እና እነሱን ነገሮች ከማስተካከል አንጻር አሁን ብዙውን ጊዜ በፊልሞቻችን ወይም ደግሞ ሚዲያ ላይ ባሉ ነገሮች እነዚህ አይነት ኢንፎርሜሽኖች ብዙ ይስፋፋሉ ወይስ ሰው እንዴት ነው ከየት ጀምሮ ነው እውቀትን በደንብ እንትን ማለት የሚችለው ስለ እንደዚህ አይነት ሁኔታ ከኛ ሀገር ኮንቴክስት አንጻር? እንግዲህ አንፎርቹኔትሊ ሚዲያ በተለይ ፊልሞቻችን ሜንታል ሄልዝን ፕሮፐርሊ የሚወክሉ ሳይሆን በጣም የትም ሀገር ፎርዛት ማተር ትልልቅ የሆሊውድ ፊልሞችንም ስናይ ያው ሴንሴሽናላይዜሽን አሁን ስኪዞፍሬኒያ አይነት ነገሮች ምናልባት ቢዩቲፉል ማይንድ የሚለው ፊልም ጥሩ ተሰርቷል ብዬ አስባለሁ። እሱም ቢሆን ስኪዞፍሬኒያ በጣም ድራማታይዝ ያደርገዋል። ያው እንደዛ ካልሆነ ስለማይሸጥ ነው። ኤክሶርሲስት ተብሎ የወጡ ፊልሞች፣ ሌሎችም ሳይኮ እንዲህ አይነት ነገሮች ያው ሜንታል ኢልነስን ኤክስፕሎይት ያደርጋሉ። ሌሎችም ዲፕሬሽን ላይ፣ ፐርሶናሊቲ ዲስኦርደሮች ላይ ምናምን የወጡ ፊልሞች አሉ። እነዚህ እንግዲህ ያው የተጋነነ ነገር ነው። ግን የእነሱ ምንድነው አትሊስት ሳይንሱን ሳይጥሱ ነው የሚያጋንኑት። እኛ እንግዲህ ያው ሳይንሱም ተደምስሶ ነው እንትኑ በቃ ኦቨር ድራማታይዝ የሚደረገው። ያሉትን ጥቂት ፊልሞች ስታይ እንደ ባለሙያ ችግር አለ። ከዛ ውጭ እንግዲህ ዘፈኖቻችን፣ ሙዚቃዎቻችን፣ ሊትሬቸሮቻችን፣ አጠቃላይ ስነ ቃላችን ሁሉ ተሰብስቦ ያንን ህመም እንደ ህመም እንድናየው ሳይሆን ያው እንደ አንድ ሌላ አስፈሪና ያው እንትን አድርገን ነው ምናየው። እሱ እንግዲህ ካልቸር የሚባለው እሱ ስለሆነ ካልቸር የማንም ባሪያ አይደለም። ሁሉም ያው የካልቸር ባሪያ ነው። ትቃወሚም ብትደግፊውም ያው ካልቸር ያው ይገዛሻል። እየተቃወምሽውም ከታች ነሽ፣ እየደገፍሽውም ከላይሽ ነው የሚሆነው። ስለዚህ ያ ችግር አለ። እንግዲህ ምን ያህል ይህን ችግር መቅረፍ እንችላለን? ያው በሂደት የሚታይ ነው። ኢንፎርሜሽን ዘመን ላይ መሆናችን፣ ቴክኖሎጂ ዘመን ላይ መሆናችን የተወሰነ ነገር ሊረዳ ይችላል። እንግዲህ አርቲ ኮሚኒቲው እነኝህ ተሰሚነት ያላቸው ሰዎች በተለይ ሜንታል ሄልዝ ላይ የቤተሰብ አባል ያላቸው ሰዎች ቀስ እያሉ ለሌሎች አርአያ መሆን ከቻሉ ጥሩ ነው። በአጠቃላይ ግን ከባድ ነው። ብዙ ጊዜ ጄኔቲክ የሆነ ኤሌመንት አለው አይደል? ለምሳሌ ዲፕሬሽን እንደዛ የሚሉ ነገሮችን ሳነብ ነበር እና ያው ባይታወቅም እንደዚህ ዳያግኖስ ተደርጎ የተለያዩ የቤተሰብ አባላቶች በዛ ውስጥ አልፈው ሊሆን ይችላል። ግን ያለመነጋገሩን ጉዳይ ይባስ አንፎርቹኔትሊ በጣም ስቲግማው ላይ ጠንካራ ስቲግማታይዘርስ ወይም ደግሞ አግላዮች ራሳቸው ሜንታል ሄልዝ ፕሮብሌም ያለባቸው ሰዎችም ሊሆኑ ይችላሉ እንጂ ስኳር፣ ደም ግፊት፣ ካንሰሮችንም በተወሰነ መጠን የተለያዩ የአጥንት ህመሞች፣ የእጢ ህመሞች ሁሉም እኮ በዘር የመሄድ ባህሪ አላቸው። አክቹዋሊ ከሜንታል ሄልዝ በላይ በዘር የመሄድ ቻንሳቸው ሀይ ነው። ግን እነሱን ያው አክሰፕት አድርገናቸው ኢንቴግሬትድ ሆነ ይኖራሉ። እንግዲህ አእምሮ ላይ ያለ ህመሞች ባህሪ ላይ ተጽዕኖ ስለሚፈጥሩ አንዳንዶቹ ባህሪዎች ደግሞ አክሰፕተብል ያልሆኑ ባህሪዎች ስለሚሆኑ በቀላሉ ነገሩን ከሬንጅ የማውጣት ነገሩ ከሚፈጠረው አንድም ከዛ ሊሆን ይችላል እንጂ በዘር መሄዱ ልክ ነው። ባይፖላር የሚባለው የሙድ የስሜት መዋዠቅ በጣም ከፍተኛ የሆነ የመተላለፍ ሬት አለው። አንድ ወላጅ ካለበት ብዙ ነው። 50%፣ ሁለት ካለ 75% እንደዚህ
ብዙ ለጠያቂያችን አሁን አንድ የሰጠናቸው አድቫይስ ቤተሰቦቻቸውን እንዲያናግሩ ስላሉበት ሁኔታ ኦፕን ሆነው እርዳታ እንደሚያስፈልጋቸው ቤተሰቦቻቸው እንዲያውቁ ማድረግ ነው። ያንን ኮንቨርሴሽን ግን እንዴት ሃንድል ማድረግ እንችላለን ብለው የሚያስቡ አድማጮች ሊኖሩ ስለሚችሉ እንዴት ነው ራሳቸውን ለየትኛውም አይነት መልስ አሁን ቅድም እንዳልነው ብዙም ስቲግማም ስላለ አይ እንደዚህ የሚባል ነገር የለም ምናምን የሚልም መልስ ሊኖር ይችላል እና ራሳቸውን ከማዘጋጀት አንጻር እንዴት ያንን ኮንቨርሴሽን ሃንድል ያርጉ? አይ ቲንክ ኮንቨርሴሽኑ አብረፕት መሆን የለበትም። ከቤተሰብ ደግሞ ሞር ኦፕን ማይንድድ የሆነና ሊያዳምጥ ለሚችል ሰው መጀመር ጥሩ ነው። ቤተሰብ ውስጥ እንደዚ አይነት ሰው ከሌለ ከመምህራን ጋር መነጋገር፣ መምህራን ከወላጆች ጋር ሊያወሩ ይችላሉ። ወይም ከቤተ እምነት ሰዎች ጋር እንትን ብሎ ወላጆች ለእነሱ የተሻለ ጆሮ ሊኖራቸው ይችላል። ግን አጠቃላይ አንዳንድ ጥያቄዎችን ቤተሰብን በመጠየቅ ቤተሰብ የት እንዳለ ቦታውን ማወቅ ያለውን ነገር ከማካፈል በፊት ሊረዳ ይችላል፣ ላለመጎዳት ማለት ነው። ቤተሰብ ለክፋት ብሎ አይደለም። ቤተሰብ ያው አንድም ሲፈራ ቤተሰብ ዲናያሉ ሲሆን ያው ሪጀክት ያደርጋል ፍርሃቱን ለመደበቅ፣ አንድም ያው ለሌላ ሌላ ነገር ማሳበቢያ እንደ መደበቂያ አድርገን ያመጣነው ስለሚመስላቸው ንዴት ሊሆን ይችላል። ከዛ ውጭ ግን አብዛኛው ሰው የእውቀት እጦት ነው። እዚህ ያንን ለማድረግ ስሜታዊ ከማይሆን የተሻለ ኢንፎርምድ ከሆነ ቤተሰብ መጀመር ጥሩ ነው። ከዚህ ጋር ተያይዞ አሁን ጠያቂያችን ቅድምም እንዳልነው ትንሽ ሲሪየስ እንደሆነ ኮንዲሽኑ እንድናስብ ያደረገን ከሱሳይድ ጋር ያነሱትን ሀሳብ ነው እና አሁን እንደሱ አይነት ኢንሲደንቶች ሲኖሩ ሰው በዛ ሁኔታ ውስጥ ማድረግ የሚችላቸው ቲፖች አሉ። አሁን ለምሳሌ አንዳንዴ ውጭ ሀገር የተለያዩ ፊልሞች ላይም ሆትላይን አለ ምናምን የሚሉትን ነገሮች ያስተዋውቃሉ ደውለው ያሉበትን ሁኔታ ከዛ ሰው እንዲያረጋጋቸው። እኛ ሀገርስ እንደዚህ አይነት ሪሶርስ አለ? ከሌለስ ያ ሰው ብቻውን ቢሆን ምን ማድረግ ይችላል? ያ ከአዲስ አበባ ውጭ ከሆንሽ ኦልሞስት የለም እንደዚህ አይነት ላልሽው። አዲስ አበባም ቢሆን ከባድ ነው። ሜንታሊ ኢል ሆኜ ደውዬ ወይ በስልክ ወይም ደግሞ እዚህ ሂድ ብሎ ምክር የሚሰጥ ብዙ አለ ለማለት ያስቸግራል። ከዛ ይልቅ ቅድም እንዳልነው ነው መምህራኖች ወጣቶች ለሆኑ በተለይ እስከ ሃይ ስኩል የትምህርት ቤት ካውንስለሮች አሉ ብዙ ቦታ። ከዛ ቤተ እምነት ውስጥ ደግሞ ሞር ሰዎችን ለመምከር በጣም የተሰጡ ሰዎች አሉ፣ አቅሙም ፍላጎቱም ያላቸው። ከዛ ከቤተ ዘመድ ውስጥ ደግሞ መመልከት፣ አንዳንዴ ከጓደኞቻችን መካከልም ሊሆን ይችላል። እንግዲህ ይሄ ካለፈ በኋላ ያው የመንግስት የጤና ተቋማት ውስጥም ብዙ ቦታ ትልልቅ ከተሞች የአእምሮ ሐኪሞች ሳይኮሎጂስቶች አሉ። እሱም ቢሆን ብዙ ውድ አይሆንም የመንግስት ተቋም ከሆነ። እነዚህን ማየት ነው። ከዛ ውጭ ግን ሆትላይን ምናምን ያው ላይን ኢዝ ኮልድ። አንዳንድም ደግሞ አሁን እንደዚህ ስሎ ብሪዚንግ ብዙ ጊዜ አሁን ስትሬስ ማኔጅመንት ሲሰለጥኑ የተለያዩ ሰዎች ከኛ ጋራ የሚሰሯቸው እንደ ስሎ ብሪዚንግ አይነት ኤክሰርሳይሶች አሉ። ወይም እንዴት ነው ሀሳብ ፓተርኑን ብሬክ ለማድረግ የሚጠቅሙ ቲፖች እንደሱ አይነት ነገሮች ካሉ። አዎ ያው መሰለሽ አሁን በሀዘን አብኖርማል ግሪፍ የሚሆን ዲፕሬሽን የሚሆን እነሱን ዩ ካንት ማስክ ሃስ ቱ ቢ ፕሮሰስድ። የስትረስም አይነት አይደለም ማሰች ዲፕሬሽን። ለአንግዛይቲ ነገር ለጭንቀት ይረዱ። ለዲፕሬሽን ግን ዩ ሃቭ ቱ ጌት ሄልፕ፣ ካውንስሊንግ ወይም ሜዲካል እገዛ ከሁለት በአንዱ ሰው ሊረዳ ይችላል። እና እንደዛ አይነት ነገሮች ዩዥሊ በኋላ እንደ አክሰሰሪ ሊመጡ ይችላሉ ኮፕ ለማድረግ አንዳንድ ስትረሰሮች። ለፕራይመሪ ችግሩ ግን ሶሉሽን አይሆንም። አንዳንድ ሰዎች አገኘው ሶሉሽን ሊሉ ይችላሉ። የሚሆንበት ምክንያት ፕራይመሪ ስትረሰራቸውን በዛ መንገድ ሪዞልቭ ሲያደርጉ ጫናው ሲነሳላቸው ዋናው ችግር ቀለል ይላቸው። እንደዛ አይነት ነገር አለ። ከዛ ውጪ ብናነሳው ደስ የሚለኝ እንደ መዝጊያም የሚሆነኝ ሀሳብ ሌሎች ሰዎች አሁን ይሄንን እያዩ አሁንም ደስተኛ የሆንኩኝ ጤናማ የሆንኩኝ ይመስላችኋል፣ ቤተሰቦቼ ግን ውስጥ የተለያዩ ስሜቶችን ይሰሙኛል። እንደ ጠያቂያችን ዲፕሬሽን ነው የሚለውንም እንኳን ባይረዱ የተለያየ ስሜት የሚሰማቸው ሰዎች አሁን ይሄንን እያዩ ራሳቸውን በዚህ ኮንቨርሴሽን ውስጥ ካገኙ ምን ያድርጉ የሚለውን አይ ቲንክ አሁን የኢንፎርሜሽን ዘመን ስለሆነ ዲፕሬሽን ስክሪኒንግ ቱልስ ቢሉ ብዙ የዲፕሬሽን ስክሪኒንግ ስኬሎች አሉ።
እሱን ስኬል ራሳቸውን ስኮር አድርገው የሆነ ዲፕረስድ የሆኑ ሰዎች ሁሌም ሌቭሉን ያሳያቸዋል። አንዱ እሱ ነው። ግን አንድ ሰው ዲፕረስድ ሆኛለሁ ካለ ሆኗል። አልሆንክ የሚለው ክርክር አይሰራም። አንድ ሰው ለምሳሌ ጀርባዬን እያመመኝ ነው ቢል አምህም ልትይው አትችልም። ግን ጀርባኝ ስላመመኝ ከዚህ ወንበር ላይ አልነሳም ቢል እሱን ቻሌንጅ ልታረጊ ትቺ ይሆናል። እሱም ቢሆን በሊሚት ማለት ነው። ስለዚህ ሰዎች የመጀመሪያው ነገር ዲፕረስ መሆናቸውን በትክክል የሚያውቁበት መንገድ ራሳቸው ዲፕረስድ ነኝ ካሉ ምናልባት አንዳንድ ጊዜ የኮዝ ጉዳይ ለምሳሌ አንዳንድ ሰው ታይሮይድ ሎ ሆኖ ዲፕረስድ ሆኛለሁ ቢልና ሌላ ሰው ደግሞ ሜጀር ሎስ ኢን ሂዝ ላይፍ ወይም ሄር ላይፍ አጋጥሟቸው ሀዘን ወይም ሌላ ነገር ወይ ስራ አጥተው ዲፕረስድ ቢሆኑ ሁለቱም ዲፕረስድ ናቸው። ግን የሁለቱ ዲፕሬሽን የአንዱ ባዮሎጂካል ነው፣ የአንዱ ሶሻል ነው። ይሄ በጣም የተራራቀ ነው። አንድ ደግሞ ሌላ ሰው በልጅነቷ ወይም በልጅነቱ አቢውዝድ ሆኖ አድጎ ክሮኒክሊ ዲፕረስድ የሆነ ሰው ደግሞ ያ ደግሞ ሌላ አይነት ዲፕሬሽን። ሌላ ደግሞ ወይ ድረግ ወይ አልኮል ላይ ረጅም ጊዜ ቆይቶ ከሆነ ጊዜ በኋላ ዲፕረስ ቢሆን ሰብስተንስ ኢንዲውስድ ነው የሚባለው። ሌላ ደግሞ ሙዱ እየዋዠቀ አንድ ሳምንት ላይ ሆኖ ደግሞ 2 ሳምንታች ከሆነ እሱ ባይፖላር። እነዚህ ሁሉ ሕክምናቸው ይለያያል። ይሄን ለመለየት እንግዲህ ባለሙያ ያስፈልጋል በአብዛኛው። ግን ሰው ዲፕረስድ ነኝ ካለ በኋላ አይደለህም ብሎ እንትን ማድረግ ይከብዳል። ምንድን ነው እሱ ኮዝ ያደረገው? ምንድን ነው ያባባሰው? ምንድን ነው እንዳይድን ደግሞ ፐርፔቹዌት እንዳያደረግ እንዲቆይ ያደረገው የሚለውን ሶርት አውት ማድረግ እና አኮርዲንግሊ እነዚህ ሁሉ ኤሪያዎች ላይ ኢንተርቬንሽን ሲሆን ሰውየው ወይም ሴትዮዋ ይሻላቸዋል። ከዛ ውጭ ግን እንደ ወባ ደም ተመርመር፣ እንደ ኒሞኒያ ኤክስሬ የተነሳ አይነት ነገር በጣም ኦብጀክቲቭ የሆነ ነገር ብዙ የለም። ዲስክሪፕቲቭ ነው ቱሎቹ፣ ስክሪን ቱሎቹ ግን ዴር ቴሊንግ። ትዝ የሚለኝ ዩኒቨርሲቲ ያለው ዊንተር ሲዝኑ በጣም ረጅም ስለሚሆን በዛ ሰዓት ላይ ዲፕሬስድ ሊሆኑ ለሚችሉ ሰዎች ሳን ላምፖች ይዘጋጁ ነበረ ራሳቸውን እና አንዳንዱ ነገር ፊክሱ ያን ያህል ሜዲኬሽን ምናምን በሚለው ብቻ ላይሆን ይችላል። ትሪገሩንም ማወቅ አዎ እሱ ምንድነው እንግዲህ አንዱ ያው በተለይ አውሮፓውያን ወደ ሰሜን አሜሪካም እንዲህ ኤዥያም የሆነ ሲዝን ላይ ፀሐይ አያዩም። እንግዲህ እኛ ፀሐይ ሁሌ ስለምናይ ሊሆን ይችላል አንዱ ዲፕሬሽን ሎ የሆነው። ብርሃን ሙዳችንን ከፍ ያደርጋል፣ ጨለማ ዝቅ ያደርጋል። ስለዚህ ቢያንስ ለ30 ደቂቃ ለ1 ሰዓት ያንን ጠዋት ቡናቸውን እየጠጡ ነጭ ላይት ነው እንዲያዩ ይደረጋል። ያው እንግዲህ አንጎላቸው ደጅ ስለማይወጣ ያው ፀሐይን አየሁ ብሎ እንዲጽናና ነው ነገሩ። ያ ደግሞ ሜላቶኒን እና ሌሎች ኒውሮ ኬሚካሎችን ብሬናችን እንዲያመነጭ አድርጎ ለሙዳችን የተዝና ይሄ ሲዝናል አፌክቲቭ ዲስኦርደር ይባላል። ወይም ከሙድ ጋር የተያያዘ የክረምት ዲፕሬሽን ነው። ብዙ ሰዎች አላቸው፣ በተለይ እናልሻቸው አካባቢዎች ላይ። ያው እንዳልኩሽ ነው። ሰከንደሪ የሆኑ ታይሮይድ ከሆነ ታይሮይዱ ተመርምሮ ሲታከም ዲፕሬሽኑ ይለቃል። ሀዘን ከሆነ ሀዘኑን ፕሮሰስ አድርጎ ከተዝናና ዲፕሬሽኑ ይለቃል። ሌሎቹ ግን ፕራይመሪ ሜንታል ኢልነሶች ከሆኑ ግን ሳይኪያትሪክሊ ወይም ሳይኮሎጂካሊ ትሪትድ መሆን አለባቸው። አብዛኛው ቅድምም እንዳነሳው ዶክተር ጠያቂያችን አዲስ አበባ አካባቢ ካሉ ያሉን ብዙ ሪሶርሶች ወደዚህ ስለሆኑ እነሱን ዲስክሪፕሽን ላይ እናስቀምጣለን። የተለያዩ ተቋማት ናቸው። ካሉበት ሁኔታም አንጻር የሚጠቅም ነገር ሊያገኙ ስለሚችሉ እነሱ እንዲጠቀሙ ሬኮሜንድ እናደርጋለን። ከዛ ውጪ በዚህ ፕሮሰስ ውስጥ ካሉበትም ግሪፍም ጤናማ በሆነ መንገድ መውጣት እንዲችሉ መልካም ምኞታችን ነው። ለቤተሰቦችም ደግሞ በሚናገሩበት ቅድም ባነሳናቸው የተለያዩ ሀሳቦች ላይ ያው ሆፕለስ አይደለም፣ ሆፕ አለ ስቲል ከዚህ የመውጣት የተሻለ የሆነን ነገር የማየት ሆፕ እንዳላቸው ፊል እንዲያደርጉ በዚሁ እንገልጻለን። ሌሎች ጥያቄዎች ካሏችሁ ከዚህ ከተነሳውም ሀሳብ ጋራ ወይም ከሌሎች ሀሳቦች ጋራ ጥያቄ ማንሳት የምትፈልጉ ከሆነ ሁሌም በራችን ክፍት ነው። በ0911 50 50 50 ላይ በቴሌግራም ወይም በዋትሳፕ በኦዲዮም ሊሆን ይችላል፣ በቴክስትም ሊሆን ይችላል ብትልኩልን ጥያቄዎቻችሁን እንዲህ እያመጣን ማቅረብ እንችላለን። ከዚህ ውጭ እንግዲህ የምትጨምርልን ነገር ካለ ዶክተር?
አይ ቲንክ ቤዚክሊ ብዙውን ነገር ብለናል። ያው እም፣ ጥያቄያችን መጀመሪያም እንዳልነው በጣም ኢንተለጀንት እም፣ ነው። ስለዚህ አሁን አንድ ነገር የሚያስፈልገው አካባቢ ያሉ ሪሶርሶችን ተጠቅሞ እርዳታ አግኝቶ ከዚህ ውስጥ መውጣት እም፣ ሂደት ነው። ብድግ ተብሎ የሚወጣበት ነገር አይደለም። ግን በሂደት ጉዞ ውስጥ ሪሶርሶችን መጠቀም ነው ቁልፉ። እም፣ ቤተሰብ ያልኳቸውን ቅድም ሪሶርሶች እም፣ ማለት ነው። ከዛ ውጭ እንግዲህ እኔም መልካም እድል እመኝላቸዋለሁ። ባይ ዘ ወይ ዲፕሬሽን በጣም ኮመን ችግር ነው። ያ፣ ዲፕሬሽንና አንግዛይቲ ወይም ጭንቀትና ድብርት በጣም ብዙ ናቸው። ግን ማህበረሰባችን እንደ ድካምና እም፣ ጉድለት ስለሚያያቸው ብዙ ሰዎች ደብቀው ነው የሚኖሩት እና እሱ ደግሞ እገዛ ቢያገኝ ብዙ ሰው ሙሉ ፖቴንሻሉን ደስተኛ ሆኖ መኖርን ጨምሮ ሊኖር ይችላል እና እንግዲህ ይሄ ደግሞ ካልቸር ሽፍት የሚያደርግበትን ጊዜ ሆፕ እናደርጋለን። ቴንክ ዩ ዶክተር። እግዚአብሔር ይስጥልኝ። ቴንኪው